ከትግራይ የሶለዳ ተራራ ከፍታ የጽናት የድፍረትና የእይታ ምልክት ለእውነት የቆመ ድምጽ ወጣ። ሶለዳ ሚዲያ። ሶለዳ ማለት በትግራይ የሚገኝ ተራራ ሲሆን ጀግኖች ኢትዮጵያውያን አያቶቻችን በዘርና በቋንቋ በሃይማኖት ሳይለያዩ ወራሪዎችን ድል ያደረጉበትን የከፍታችን ማማ ነው። ሶለዳ ሚዲያ የኢትዮጵያ ዋና የዜናና የፖለቲካ ውይይት መድረክ ነው። ቀጥታ ፕሮግራሞችን፣ ጥልቅ ትንታኔዎችና ሂሳዊ ዘገባዎችን በማቅረብ ሀገራችንን የሚቀርጹ ታሪኮችን እናቀርብላችኋለን። ሰበር ዜናዎች፣ ፖለቲካዊ ክርክሮች፣ ወቅታዊና ሀገራዊ ጉዳዮች በትክክል የሚተነተንባቸውን የአማርኛና የትግርኛ የዜና መረጃ ሰዓታችንን ይከታተሉ። በተጨማሪም ሁሉም ኢትዮጵያውያን ሐሳብ የሚለዋወጡበት ጠንከር ያሉ ጥያቄዎች የሚጠየቁበትና ለሀገራችን የወደፊት ዕጣ ፈንታ ትርጉም ያለው ውይይት የሚያደርጉበትን ሀገር አቀፍ የውይይት ፕሮግራማችን ሶለዳ መድረክን ተቀላቀሉ። ሶለዳ ሚዲያ እንደ ሶለዳ ተራራ ዕውቀት ወን ከፍታ ላይ የሚያደርሱ የተመረጡ ተንታኝ ባለሙያዎችን እናቀርብለታለን። የዩቲዩብ ፕሮግራማችን ሰብስክራይብ፣ ዝግጅቶቻችንም ላይክ ያድርጉ። ሚዲያችን መርዳት ለምትፈልጉ ስክሪን ላይ በመናስቀምጥላችሁ አድራሻ ልታገኙ ትችላላችሁ። ሶለዳ ሚዲያ። ሰላም ጤና ይስጥልኝ። የተወደዳችሁ የሶለዳ ሚዲያ አድማጭ ተመልካቾቻችን እንዴት ቆያችሁ? ለዕለቱ መራርጠን ወደ እናንተ ለማድረስ ያዘጋጀናቸው አዳዲስ ትኩስና ወቅታዊ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ ፕሮግራማችን ፍጻሜ ከኛ ጋር እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁኝ። ታሪካችን የጸጥታ አብዮት ነው ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። ጠቅላይ ሚኒስትር ዶክተር አብይ አህመድ በቡድን 20 የመሪዎች ስብሰባ ትህትና፣ ተስፋና ቆራጥ ለውጥ ላይ የተሞረከዘ መልእክት ያስተላለፉበት ንግግር አድርገዋል። የራዕያቸው ዋና ነጥቦች የሚከተሉት ናቸው። እየተካሄደ ባለው ጉዞ ላይ አስመልክተው ባነሱት ሐሳብ ኢትዮጵያ በጥንታዊ ስልጣኔና ጥንካሬ ላይ በመመስረት መጪ ጊዜዋን የአንድነት የትብብርና የጋራ እድገት አስተሳሰብ ማዕከል በሆነው የመደመር ፍልስፍና እየቀረጸች ነው ብለዋል። በሂደት ያለው የጸጥታ አብዮትን በተመለከተ ታሪካችን በቆራጥ እርምጃዎች የተሞላ የሚቻለውን ዳግም በጸጥታ እየጻፈ ያለ አብዮት ነው ብለዋል። ከተሞች እየፈጠሩ ነው፣ እርሻዎች እየዘመኑ ነው እና ወጣት ስራ ፈጣሪዎች እድሎችን ዳግም እየወሰኑ ነው ብለዋል። አካታችነት ለቅልጥፍናን አስመልክተው ዶክተር አብይ እያንዳንዱን አርሶ አደር አዳዲስ ሀሳብ አመንጪና ስራ ፈጣሪን ማብቃት አጠቃላይ ኢኮኖሚውን እንደሚያጠናክር አጽንኦት ሰጥተዋል። ችግሮችን ወደ ለውጥ በመቀየር ረገድም ኢትዮጵያ ታዳሽ ኃይል፣ ዲጂታል መሰረተ ልማትና የአየር ንብረት ተስማሚ ግብርናን በመጠቀም ከድርቅ እስከ ግጭት ላሉ ጉዳዮች ምላሽ እየሰጠች ነው ሲሉም አስታውቀዋል። ኢትዮጵያ ቡድን 20 እንዲቀበላቸው የምትገፋባቸው 3 ዓለም አቀፍ ቅድሚያ የሚሰጣቸው ጉዳዮችም የሚከተሉት ናቸው። አንደኛው ዕዳ፣ የተማሩ ልጆች፣ ዘመናዊ ሆስፒታሎችና ጠንካራ መሰረተ ልማት እንዲኖር በማድረግ የዕዳ ስረዛ እውነተኛ ኢንቨስትመንት መሆኑን ማረጋገጥ። ሁለተኛ የአየር ንብረት፣ 48 ቢሊዮን ችግኞችን የተከለችው ኢትዮጵያ በዕዳ አየር ንብረት ልውውጥና በአረንጓዴ እሴት ሰንሰለቶች የአካባቢ ጥበቃ እንዲሰፋ ጥሪ አቅርባለች። ሶስተኛ ኃይልና ዲጂታል ትራንስፎርሜሽን፣ ከታላቁ የኢትዮጵያ ህዳሴ ግድብ እስከ 2030 ሀገር አቀፍ የዲጂታል መሰረተ ልማት በመዘርጋት ኢትዮጵያ ለአፍሪካ የተሳሰረ ታዳሽና ከካርቦን ነፃ የሆነ ወደፊት ጉዞን ትመኛለች። ዶክተር አብይ አህመድ በጠንካራ ንግግራቸው ሐሳባቸውን ደመድመዋል። በሀገር ውስጥ ምርትን ብቻ ሳይሆን የማህበረሰቡን የመቋቋምና የመላመድ አቅምን እንፍጠር፣ ምክንያቱም ይህ ነው በመጨረሻ ልማት ዘላቂ የሚያደርገው። ኢትዮጵያ በመደመር ፍልስፍና ላይ ተመስርታ ለዚህ የጋራ ዓለም አቀፍ ጉዞ አስተዋጽኦ ለማድረግ ዝግጁ ናት ሲሉ ሐሳባቸውን ደምድመዋል። ዘገባው የስፑትኒክ ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ ከቡድን 20 ጉባኤ ጎን ለጎን ከተለያዩ የዓለም መሪዎች ጋርም ተወያይተዋል።
ከኖርዌይ ጠቅላይ ሚኒስተር ጆናስ ጋህርስተር፣ ከጀርመን ቻንስለር ፍሬድሪክ ሜርዝ፣ ከፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን፣ ከአውሮፓ ህብረት ምክር ቤት ፕሬዝዳንት አንቶኒዮ ኮስታ፣ ከፊንላንድ ፕሬዝዳንት አሌክሳንደር ስተብ፣ ከቱርኪ ፕሬዝዳንት ጣይፕ ኤርዶጋን፣ ከህንዱ ጠቅላይ ሚኒስተር ናሬንድራ ሞዲ፣ ከኢንዶኔዥያው ምክትል ፕሬዝዳንት ጊብራን ራኩሚቢንጊ ራካ፣ ከዩናይትድ ኪንግደም ፕሬዝዳንት ኬር ስታርመር፣ ከደቡብ አፍሪካው ፕሬዝዳንት ሲሪል ራማፎሳ፣ ከአቡዳቢ ልዑል አልጋ ወራሽ ሼክ ካሊድ ቢን መሐመድ ቢን ዛይድ አልናህያን፣ ከአዲሱ የአፍሪካ ልማት ባንክ ፕሬዝዳንት ዶክተር ሲዲ ኤልድታህ፣ ከአይኤምኤፍ ፕሬዝዳንት ክሪስታሊና ጆርጂየቫ፣ ከዓለም ባንክ ፕሬዝዳንት አጀይ ባንጋ እንዲሁም ከቪየትናም፣ ከደቡብ ኮሪያና ከአውስትራሊያ መሪዎች ፍሬያማና ትርጉም ያላቸው ውይይቶች በተለያዩ ርዕሰ ጉዳዮች ላይ ውጤታማ ውይይት ማድረጋቸውን ጠቅላይ ሚኒስትሩ ገልጸዋል። የህንዱ ጠቅላይ ሚኒስተር ናሬንድራ ሞዲ በአማርኛ መልእክት አስተላለፉ። የህንድ ጠቅላይ ሚኒስትር ናሬንድራ ሞዲ በጆሃንስበርግ በተካሄደው የቡድን 20 የመሪዎች ጉባኤ ላይ ከኢትዮጵያ ጠቅላይ ሚኒስተር ዶክተር አብይ አህመድ ጋር ተገናኝተናል። ህንድና ኢትዮጵያ በታሪክ የተመሰረተና በልማታዊ ትብብር የተጠናከረ አጋርነት አላቸው። እንደ ቴክኖሎጂ፣ ክህሎትና ሌሎች ባሉ ዘርፎች ግንኙነታችንን ማጠናከር እንቀጥላለን ሲሉ በሀገራችን ቋንቋ በሆነው በአማርኛ ቋንቋ መልእክታቸውን አስተላልፈዋል። ታላቁ ሩጫ በኢትዮጵያ በደመቀ ሁኔታ ተካሄደ። ታላቁ ሩጫ በኢትዮጵያ መነሻና መድረሻውን አዲስ አበባ መስቀል አደባባይ አድርጎ በደመቀ ሁኔታ ተካሂዷል። በአፍሪካ ትልቁ ላይ የጎዳና ሩጫ የሆነው ታላቁ ሩጫ የኢትዮጵያን መልካም ገጽታ ለማጉላትና የኢትዮጵያን አትሌቲክስ ስኬት የሚያንጸባርቅ ነው። ታላቁ ሩጫ በኢትዮጵያ በሻለቃ አትሌት ኃይሌ ገብረስላሴ እንደ አውሮፓውያን አቆጣጠር በ2001 የተመሰረተ ሲሆን ዘንድሮ ለ25ኛ ጊዜ ተካሂዷል። ታላቁ ሩጫ በኢትዮጵያ ውስጥ ሁሉም ሰው ሩጫን ባህሉ እንዲያደርግ በጋራ ስፖርታዊ እንቅስቃሴ በማድረግ ጤናማ አኗኗርን የሚያበረታታ ነው ተብሏል። በውድድሩም ውብ የሆኑት የአዲስ አበባ ኮሪደር ልማት ጎዳናዎች ተሳታፊዎች ለማበረታታት የሚከፍቱ ሙዚቃዎችና ተመልካቾች ሩጫውን አድምቀውታል። ውድድሩ ስለ ሩጫ ብቻ ሳይሆን የኢትዮጵያን ባህል አንድነትና የሀገር ገጽታን አጉልቶ ለማሳየት የሚያግዝ ሲሆን ባለፉት 25 ዓመታት በርካቶችን አሳትፏል። ክስተቱ በአዲስ አበባ ኢኮኖሚ ላይ ትልቅ መነቃቃትን የሚያመጣ ሲሆን በየዓመቱ በቱሪዝምና በንግድ አማካኝነት ሚሊዮኖችን የሚያስገኝ ነው። እንዲሁም አዲስ ተተኪ የሆኑ ኢትዮጵያውያን ሯጮች ችሎታቸውን በማሳየት ለዓለም አቀፍ ውድድር እንዲበቁ እድል የሚያገኙበት ጭምር ነው። ታላቁ የኢትዮጵያ ሩጫ በስፖርት ሰዎችን እንዴት አንድ ማድረግ እንደሚቻል ጤናማ የአኗኗር ዘይቤን ባህል ለማድረግ ከፍተኛ አስተዋጽኦም ይኖረዋል። በውድድሩም በወንዶች ይስማው ድሉ አሸናፊ ሲሆን በሴቶች ደግሞ መልክናት ውዱ አሸንፋለች። አሜሪካና ዩክሬን በትራምፕ የሰላም እቅድ ላይ በስዊዘርላንድ ሊወያዩ ነው ተባለ። የዩክሬን ብሔራዊ ደህንነትና መከላከያ ምክር ቤት ኃላፊ ሩስቶም ኡሚሮቭ የኪየቭ፣ ዋሽንግተንና ሩሲያ የተወካዮች እንዲሁም ሌሎች ዓለም አቀፍ አጋር አካላት በውይይቱ ላይ ይገኛሉ ብለዋል። ከዩክሬን 9 ተወካዮች ከአሜሪካ ደግሞ ማርክ ሩቤና ስቲቭ ዊትኮፍን ጨምሮ ሌሎች ከፍተኛ ባለስልጣናት እንደሚገኙም ኢምሮቭ ገልጸዋል። የእንግሊዝ፣ ጀርመንና ፈረንሳይ ተወካዮችም በስዊዘርላንድ ይገኛሉ ተብሎ ይጠበቃል። ዩክሬን ሂደቱን እየገመገመች ብሔራዊ ጥቅሟን ለማስከበር ኃላፊነት በተሞላበት መንገድ ውይይቱ ላይ ትሳተፋለች ሲሉ ኡምሮቭ ተናግረዋል። ዶናልድ ትራምፕ ያቀረቡትን ባለ 28 ነጥብ የሰላም እቅድ ዩክሬን እንደ አውሮፓውያን አቆጣጠር ህዳር 27 መቀበል ወይም አለመቀበሏን ማሳወቅ አለባት ሲሉ ቁርጥ ቀነ ገደብ አስቀምጠዋል። የትራምፕ እቅድ ያናወጣቸው የዩክሬንና አውሮፓ ባለስልጣናት ውጥረት ውስጥ መግባታቸውም ታውቋል። እስራኤል ከሳውዲ ጋር መደበኛ ግንኙነት ብትጀምር እንኳን ፊሊስጤም የምትባል ሀገር መመስረቷን እንደማትቀበል ኔታንያሁ ተናገሩ። የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ የፊሊስጤም መንግስት ምስረታ ላይ ያላቸው ጠንካራ ተቃውሞ በድጋሚ ገልጸዋል። እስራኤል በጉዳይ ላይ ከሳውዲ አረቢያ ጋር መደበኛ ግንኙነት ብትመሰረት እንኳን ይህንን አቋሟን አትቀይርም ብለዋል። ከእስራኤል የዜና አውታር አቡ አሊ ኤክስፕረስ ጋር ባደረጉት ቃለ ምልልስ ስለ ተስፋው ተጠይቀው ኔታንያሁ የፊሊስጤም መንግስት አይኖርም፣ የዚያን ያህል ቀላል አይደለም፣ ይህ ለእስራኤል ህልውና ስጋት ነው ብለዋል። ሆነም የእስራኤሉ መሪ የጋዛ ጦርነት ማብቃቱን በማንሳት ከሳውዲ አረቢያ ጋር መደበኛ ግንኙነትን መመስረት በተመለከተ አሁንም ጥንቃቄ የሚፈልግ ብሩህ ተስፋ እንዳላቸው ተናግረዋል። ሁኔታዎች ሊኖሩ ይችላሉ፣ ነገር ግን ሁኔታዎቹ በሁለቱም ወገኖች ተቀባይነት ሊኖራቸው ይገባል።
ደግሞም ለሁለቱም ወገኖች ጥሩ ነው ብለዋል። አንድ ላይ ከሆንን በጣም ጥሩ በመሆኑ አስፈላጊ ጥቅሞቻችንን እንጠብቃለን ሲሉም አክለዋል። በሌላ በኩል ሐማስ እስራኤልን በጋዛ ቢጫ መስመር ተብሎ የሚጠራውን የእርቅ ማካለሉን ቀይራለች፣ አዲስ ነዋሪዎችን ማፈናቀል ዘመቻ በማድረግ የተኩስ አቁምን እንደጣሰችም ከሷል። የተባበሩት መንግስታት ድርጅት ዋና ጸሐፊ ቃል አቀባይ ስቴቨን ዱጃሪች የተኩስ አቁም ደካማነት ስጋት እንዳሳደረባቸውና በጋዛ የፍልስጤማውያን ግድያ መቆም አለበት ብለዋል። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶሎዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶሎዳ ሚዲያ